ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 14 2018 ዓ.ም ላይ እንገኛለን። የተለያዩ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን ይዣለሁ። ከግንባር መረጃዎች መካከል የአምባሰል ተራሮችን ማዕከል አድርጎ እየተደረገ ባለና ሁለተኛ ቀኑን በያዘው ውጊያ ሁለት ከፍተኛ አዛዦችን ጨምሮ ቁጥር ያልታወቁ ወታደራዊ ኪሳራ ደርሷል። ምርኮም አለ። የቡድን መሳሪያዎች፣ ነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን የሚገልጹ መረጃዎች ወጥተዋል። ወደ አምባሰል ተራሮች ከውጫሌ አምባሰል አካባቢዎች ከደላንታ ከተንታ ከኩታበርና እንዲሁም ደግሞ በተቃራኒው ከወልዲያና አካባቢው መርሳን ጨምሮ በመርጦና በዘይት በር የተለያዩ እንቅስቃሴዎች አሉ። እንግዲህ ላለፉት በርካታ ወራት ብዙ ውጊያ ሲያስተናግዱ ከነበሩት ተራራማ ሰንሰለቶች አንዱ አምባሰል ነው። በዚህ ግንባር ያለውና ሁለተኛ ቀኑን የያዘውን ውጊያ በተመለከተ ከግንባር መረጃዎች መካከል በዚህ ሰዓት ወደ እናንተ አደርሳለሁ። በተለያዩ የሀገራችን አካባቢዎች ያሉ አጠቃላይ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ሁኔታዎችን በተመለከተም ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። ከነዚህ መካከል በትግራይ ያለውን የ24 ሰዓት ወታደራዊ፣ ፖለቲካዊ እንዲሁም ደግሞ አጠቃላይ ዲፕሎማሲያዊና ተያያዥ መረጃዎችን በተመለከተ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ተዛማጅ መረጃዎችንም እንደዚሁ አገር አቀፍ መረጃዎችን በዚህ ሰዓት ትሰማላችሁ። በአፍሪካ ቀንድ ያለውን አጠቃላይ አሁን ሁኔታ በተመለከተ ያለውን በተለይ የግብፅን ከበባና በኢትዮጵያ እየተሰጠ ያለውን የአጸፋ ምላሽ የሚዲያ ዘመቻዎችን የተመለከቱ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በሱዳን ውስጥ ያለውንም አጫጭር መረጃዎች እንዲሁም በአፍሪካ ቀንድ ቀይ ባህር አካባቢ ያሉ ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ እንደተለመደው ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ጥቆማና ሀሳቦችን አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በዚህ በኩል አስተያየቶችን ተመልክቻለሁ። ጥቆማና ሀሳቦች ጊዜ እየወሰዱብን ነው የሚሉ ሀሳቦችን ጨምሮ ጥያቄዎቻችን፣ ቅሬታዎቻችን እንደ ሚዲያ ስላስተናገድካቸው እናመሰግናለን የሚሉ ጉዳዮች አሉ። እንግዲህ ከጊዜ አጠቃቀም ጋር ባለው ሁኔታ መረጃዎቹን መርጦ መስማት፣ መርጦ ማድመጥ ይገባል። ቅሬታዎች ግን ያው የህዝብን ድምፅ ለማሰማት እንደ ሚዲያ የተቻለውን በጥቂቱም ቢሆን ኃላፊነትን ለመወጣት የሚቀርቡ ቅሬታዎችን፣ ጥቆማዎችን ማስተናገድ የሚቀጥል ይሆናል። ተሳትፏችሁ ይቀጥል። ወደ መረጃዎቹ ነው የሚሄደው። ኢህአፓ መግለጫ አውጥቷል። ኢህአፓ በመግለጫ ደረጃ በይዘቱ ደረጃ ከአሉት እና ከተነሱ ነጥቦች አንጻር እንግዲህ በይዘት ደረጃ ወደኋላ አስተያየት የሚኖረኝ ይሆናል። በመጀመሪያ ደረጃ ግን ኢህአፓ ዛሬ ያወጣውን መግለጫ ወደ እናንተ ላድርስ። ኢህአፓ ዛሬ በትግራይ ክልል የታሰበውን የጦርነት እንቅስቃሴ በአስቸኳይ ይቁም የሚል መግለጫ ነው ያወጣው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሐምሌ 14 ቀን 2018 ዛሬ ባወጣው መግለጫ የፌዴራል መንግስቱ ሕግ ማስከበር በሚል ሽፋን በትግራይ ክልል አዲስ አውዳሚ ጦርነት ለመክፈት እየተንቀሳቀሰ ነው ሲል ከሷል። የፕሪቶሪያ ሰላም ስምምነት መጣሱንም በተመለከተ የፕሪቶሪያ ሰላም ስምምነት ዋና መንፈስ ጦርነትን በቋሚነት ማቆምና ፖለቲካዊ መፍትሄ ማምጣት ቢሆንም መንግስት በገባው ቃል መሰረት ሳይራመድ ክልሉን በድምፅ አልባ ከበባዎች ማለትም በበጀት፣ በመሰረታዊ አገልግሎቶች ክልከላ፣ የደሞዝ ክልከላ በዚህ አይነት ሁኔታ ድምፅ አልባ ከበባ ውስጥ አስገብቶታል ብሏል። በቅርቡ በአዲስ አበባ የተካሄደውን ሰልፍ በተመለከተም በመንግስት የተቀናበረ ሰልፍ መሆኑን የገለጸው ኢህአፓ የመንግስት ሚዲያዎችና የሚደረገው ፕሮፓጋንዳ ልክ 2020 ጦርነት ከመቀስቀሱ በፊት በፈረንጆቹ ማለት ነው የነበረውን አጠቃላይ ይዞታ ያለው ይመስላል። 2013 በኢትዮጵያ አቆጣጠር የነበረውን የትግራይ ህዝብና የፖለቲካ አባላት ደግሞ ጥሪ አቅርቦላቸዋል። ኢህአፓ አንዳንድ ከትግራይ የወጡ ግለሰቦችና ተቃዋሚ ነን የሚሉ አባላት ለገዢው ፓርቲ የጦርነት እንቅስቃሴ ፖለቲካዊ ሽፋን መስጠታቸው የሚወገዝ እንደሆነ ኢህአፓ ኮንኗል። የትግራይ ህዝብ እንደዚሁ ጥሪ አቅርቧል። ለትግራይ ህዝብ ኢህአፓ ባቀረበው ጥሪ ለከፋፍለ ዝጋው ወጥመድ ሳትገቡ አንድነታችሁ እንድትጠብቁ በሚል ነው። ለኢትዮጵያ ህዝብ ኢህአፓ ባቀረበው ጥሪም በአማራና በትግራይ መካከል የጥላቻን ለመዝራት የሚደረገው ሴራ በመረዳት የህዝብ ለህዝብ ግንኙነት እንዲጠናከር የሚል ጥሪ አቅርቧል። ዓለም አቀፍ ማህበረሰቡ ከገዢው ፓርቲ ፕሮፓጋንዳ በመውጣት መሬት ላይ ያለውን እውነታ እንዲረዱ እንዲሁም የመፍትሄው አካል እንዲሆኑ ለዓለም አቀፍ ማህበረሰቡም ኢህአፓ ጥሪ አቅርቧል። ኢህአፓ እንግዲህ በዚህ መግለጫው ላይ እነዚህን ነጥቦች አንስቷል። ኢህአፓ ግን በዚህ ጉዳይ ላይ ያልተመለከተው ህወሓትንም ጨምሮ ልክ አብይ አህመድ የጦርነት ነጋሪት እንደሚጎስመው ህወሓትን መጠነ ሰፊ ወታደራዊ ዝግጅት እያደረገ መሆኑን እንዲሁም ደግሞ ቀጠናዊ ትርምሶችን ጭምር በመፍጠር በሱዳን የእርስ በርስ ጦርነት እየተሳተፈ እንዳለ እንኳ ኢህአፓ ህወሓትን አላወገዘውም። ለማንኛውም በመግለጫ ደረጃ መልእክቱ ይሄ ነው። ግን ህወሓት የሚያደርገው መጠነ ሰፊ እንቅስቃሴም ሊወገዝ ይገባዋል፣ ጦርነት ይቁም ከተባለ። ለማንኛውም ይህንን በዚህ ላይ በመግለጫው ላይ ለመመልከት ተችሏል። ከዚህ ጋር በተያያዘ ህወሓትም ዛሬ መግለጫ አውጥቷል። ከላይ ከኢህአፓ ጋር ከወጣው መግለጫ ጋር በይዘት ደረጃ የተለየ አይደለም።
ህወሓት ሰሞናዊ መግለጫ በሚል ዛሬ ባወጣው መግለጫ በትግራይ ህዝብ ላይ እያንዣበበ ያለውን የህልውና ስጋት ለመመከት ወታደራዊና ፖለቲካዊ አቅማችንን እናጠናክራለን ሲል ነው በመግለጫው እየሰጠው። ብሔራዊ ህልውናችን አይጠፋም በሚል መሪ ቃል ባወጣው ሰሞናዊ መግለጫ በጠቅላይ ሚኒስትር አብይ አህመድ የሚመራ የብልጽግና መንግስት በክብራችንና በህልውናችን ላይ የደቀነውን አደጋ ለመመከት ህዝቡን የማንቃት የሰራዊቱን አቅም ማጠናከር ስራ እየሰራሁ ነው ሲል አስታውቋል። ህወሓት የትግረኛ መግለጫው ዋና ዋና ይዘቶች በአጭሩ የሚከተሉት ናቸው። ህወሓት ከትግራይ ህዝብ ጋር ባደረጋቸው ውይይቶች ህዝቡ የደረሰበትን የህልውና አደጋ ተረድቶ ሰራዊቱን በሰው ኃይልና በሎጂስቲክ ለማጠናከር እንደቀደመ ሁሉ ግንባር እና ደጀን ሆኖ ለመታገል ህዝቡ ቃል ስለመግባቱ መግለጫው ጠቅሷል። ትብብርን በተመለከተ በብልጽግና አስተዳደር ተመሳሳይ አደጋ የተደቀነባቸው ሌላ የፖለቲካና የብሔር ኃይሎች ጋር ጠንካራ ወታደራዊና ፖለቲካዊ ትብብር ለመፍጠር የሚደረገውን ጥረትም ህወሓት ከህዝብ ድጋፍ አግኝቼበታለሁ ብሏል። ከሃዲዎች በሚል እንግዲህ እነ ጻድቃንና እነ ጌታቸው ላይ እንደዚሁ ማስጠንቀቂያ ሰጥቷል። ህወሓት የጠላት ተላላኪና ባንዳ ያላቸው ኃይሎች ከመንግስት ጋር ይተባበራሉ ያላቸውን የኮነነ ሲሆን ህዝቡ በስህተታቸው እንዲማሩና የተታለሉ ልጆቹን መክሮ ወደ ህዝባዊ ትግል እንዲመልስ ለህዝቡም ጥሪ አቅርቧል። የትግራይ ህዝብ ህልውና እና ብሔራዊ ማንነት ለማረጋገጥ የሚችለው የጄኖሳይድ ስርዓት ባለው የብልጽግና አስተዳደር መቃብር ላይ ነው ያለው ህወሓት ለብልጽግና እና ለማጥፋትና ድሉን ለማፍጠን አመራርን የመስጠት ታሪካዊ ኃላፊነት እንደሚወጣም ህወሓት አሳውቋል። እንግዲህ በሁለቱ መግለጫዎች በይዘት ደረጃ ይህን ነው የሚመስሉት። ሌላው የኦሮሚያ ክልል የፓርቲ ጽህፈት ቤት ኃላፊ ከፍያለው ተፈራ ለጨፌ ኦሮሚያ ባቀረበው ሪፖርት ላይ በኦሮሚያ ክልል አማርኛ ተናጋሪ ሸኔ እና ኦሮሞኛ ተናጋሪ ሸኔ በሚል ያለውን አጠቃላይ የጸጥታ ሁኔታ ሪፖርት አቅርቧል። እንግዲህ ይህንን ሪፖርት ሲያቀርብ ሁለቱም ቡድኖች የርዕዮተ ዓለም ልዩነት ቢኖራቸውም ከውጭ አካላት በሚሰጥ ማዕከላዊ መመሪያ ክልሉን እያተራመሱ ነው የሚል ውንጀላ አቅርቦ ጉዳዩ የጂኦፖለቲካዊ ጉዳይ መሆኑንም ለመተንተን ሞክሯል። ይህ እንግዲህ በጨፌ ምክር ቤት የቀረበው ሪፖርት ሲታይ ቀደም ብሎ በተለያዩ አካባቢ ከኦሮሚያ ክልል ውጭ ዘመቻ ለማድረግ ከአፋር ከፌዴራል ፖሊስ ጋር ስምምነት አድርገናል ያለው የኦሮሚያ ጸጥታ ቢሮ ይህንን ዘመቻውን ለማድረግ በምክር ቤት ያቀረበው እንደ መነሻ የሆነ ሪፖርት ነው። በወለጋ እንግዲህ እነሱ አጠራር አማርኛ ተናጋሪ ሸኔ ይበሉ እንጂ በወለጋ ራሳቸውን ለማስከበር የሚንቀሳቀሱ የአማራ ወጣቶች የሆነባቸው ግፍና ሰቆቃ ይታወቃል። እዛ አካባቢ እንደ ሽመልስ የደረሰባቸውን ሽንፈት በዚህ መንገድ ነው እንግዲህ ይህንን ለማድረግ ግፍ የተፈጸመበት ህዝብ የመጨረሻ ጥቅምና መብቱን ለማስከበር የት አካባቢ ይታያል፣ እውነተኛ ትግልና እውነተኛ ፍትህ በማን እጅ ነው የሚለውን ለመመልከት ወለጋ አካባቢ በየቀኑ ዋጋ እየከፈሉ ያሉ ወጣቶችንና ባለፉት 3 ዓመታት በአንጻራዊነትም ቢሆን በጥቂቱም ቢሆን በአካባቢው ያመጡትን የኃይል ሚዛን መስተካከል በቀላሉ መገንዘብ ይቻላል። ይሄ ጉዳይ እነ ሽመልስን ሰላም ስላልሰጣቸው በምክር ቤት ደረጃ ይህን እያቀረቡ ይገኛሉ። ሌላው ህወሓትን የተመለከተ ነው። ምናልባት እንግዲህ ይህንን መረጃ ትላንትና ብዙዎቻችሁ አንድ ወታደራዊ ንድፈ ሀሳብ ወጥቶ ተመልክታችሁ ሊሆን ይችላል። ይሄ ህወሓት በአማራ ክልል የተለያዩ ታጣቂዎችን በማስታጠቅ ቡድኖችን በማሰልጠን በሎጂስቲክ እያገዘ በተለይ የማንነት ጥያቄ አለን ከሚሉ አካላት ጋር ይህን እያደራጀ ይገኛል። ይህ እንግዲህ ከሌላው ትብብር ጋር እንዴት ይሆንለታል የሚለው ጉዳይ አብሮ የሚነሳ ነው የሚሆነው። ህወሓት ካሁን በፊት እንደዚሁ የከሚሴ አካባቢ ታጣቂዎችን ባቲና አካባቢ ወታደራዊ ካምፕ እንዲኖራቸው፣ መቀሌ ቢሮ እንዲኖራቸው፣ በሰቆጣ አካባቢ የሚንቀሳቀሱ ታጣቂዎችን መቀሌና አካባቢ ቢሮ እንዲኖራቸው አሁንም ደሞዝ ለአመራሮቹ እየከፈለ በጭልጋና አካባቢው የሚንቀሳቀሱ ታጣቂዎችን ሱዳን ውስጥ ከአርሚ 70 ጋር እንዲሁም ደግሞ በመቀሌ ቢሮዎችና ወታደራዊ ካምፖች እንዲኖራቸው እያደረገ ይገኛል። በተመሳሳይ በአዊ ዞን እንደዚሁ በአዊ ዞን አካባቢ ዚገም ተብሎ የሚጠራው አካባቢ ስልጠና ለሚወስዱ የአካባቢው ታጣቂዎች ህወሓት የሎጂስቲክ ድጋፍ እያደረገ መሆኑን የወጡ መረጃዎች ይገልጻሉ። ህወሓት እንግዲህ እነዚህ የአማራን ህዝብ እንታገዳለን ወደ ደግሞ ተጨቁነናል የሚሉ ቀደም ብለው የራስን በራስ የማስተዳደር መብት ተሰጥቷቸው የነበሩ በክልል ምክር ቤት ውክልና ያላቸው የዞን ምክር ቤት ያላቸው እነዚህን ታጣቂዎች ከየአካባቢው ዞንና አካባቢው ማህበረሰብ ሲያሰለጥን በዋናነት እንግዲህ ዋናው የአማራ ወኪል ከሆነውና በዚህ ጦርነት ውስጥ ዋጋ እየከፈለ ካለው ፋኖ ጋር አድርገዋለሁ ለሚለው ትብብር የተቀመጠው ስልታዊ፣ ታክቲካዊ ወይም ደግሞ አጠቃላይ የጋራና የተናጠሉ ጉዳዮች ምንድናቸው የሚለውን ይሄን እንግዲህ መልሱን አስቸጋሪ ውስብስብ የሚያደርግ ነው። ከዚህ ጋር በተያያዘ እንግዲህ ትናንትና የወጣው ወታደራዊ ንድፈ ሐሳብ በምዕራብ ጎንደር ከወልቃይት እስከ ቋራ ድረስ ባሉት አካባቢዎች የአምስት ግንባር ስምሪቶችን የሚገልጽ በአንድ በአካባቢው የሚንቀሳቀስ ታጣቂ ለህወሓት የሰጠ ንድፈ ሐሳብ
ያለውን የዘመቻውን እቅድ ማን ላይ እንደሚያተኩርም እንግዲህ ምናልባት ተመልክታችሁታል። ከዚህ ጋር በተያያዘ እንግዲህ ይሄ ፕሮግራም የህወሓት የቆየ ጉዳይ ነው። ሰሞኑን በዋግምራ ቀጠና የሚንቀሳቀሱ ታጣቂዎች ላሊበላን ማዕከል አድርገን በሰሜን ወሎና ዋግምራን አንድ ክልል እንፈጥራለን ሲል ለዚህ የካርታና የበጀት የሎጂስቲክ የካርታ ንድፈ ሀሳብ ድጋፍ እያደረገ ያለው ህወሓት ነው። እንግዲህ ህወሓት ከዚህ ቀደም ከሽፎበት የነበረውንና በ2013 ሳላሳካው ከስልጣን ተነስቻለሁ ብሎ የሚያስበውን ከአዊ ዞን በኩል በዚህ በጭልጋና በለሳን ወደ ሰቆጣ የሚያገናኝ አንድ ክልል እፈጥራለሁ የሚለው ፕሮጀክቱ በእነዚህ የተለያዩ ታጣቂዎች አማካኝነት ለማስፈጸም እየተንቀሳቀሰ እንደሆነ በርካታ ተጨባጭ መረጃዎች አሉ። እንግዲህ ይህንን በተመለከተ ያው ስለ ህወሓት ላይ የሚቀርቡ ዜናዎችንም መረጃዎችንም እንዲሁም ደግሞ ሚስጥራዊ ወታደራዊ ታክቲክና የንድፍ ሀሳቦችንም በተመለከተ በሚቀርቡት ላይ ብዙዎቹ አሁን ህወሓትን እንደ ጨዋ የሚመለከቱ ህወሓትን አርፎ የተኛ አድርገው የሚመለከቱ ጥቂት አስተያየቶች ይመለከታለሁ። በመሰረታዊነት ግን አማራ ካልተበተነ፣ አማራ ካልተዳከመ ውለን አናድርም፣ እኛም የአደጋ ውስጥ የገባ ነው በአማራ ነው የሚል የፖለቲካ ትንታኔ ነው ያላቸው። እስካሁን የተለወጠ አቋምም የለም። ለማንኛውም ከነዚህ አንጻር እንግዲህ ትላንትና የወጣውን የውጊያ ንድፈ ሀሳብ ልታነቡ ትችላላችሁ። ምንም እንኳ ጉዳዩ አዲስ ባይሆንም ትላንትና ንድፈ ሀሳብ ለወጡ ታጣቂዎች ጃኖ እና ጎንደር የሚሉ 100 አባላት ያሏቸው 2 ክፍለ ጦሮችን አቋቁመው ሸረሪናና ሱዳን ሌላ ካምፕ አካባቢ ህወሓት ድጋፍ እያደረገላቸው የሚገኙ ታጣቂዎች ናቸው ንድፈ ሀሳቡን ለህወሓት ያወጡት። እንግዲህ የህወሓት ዓላማ በቋሚነት ቋሚ የፖለቲካ ወዳጅ ይሆናል ወይ የሚለው ጉዳይ አብሮ ብዙዎቻችሁ ልታነሱት ትችላላችሁ። እንግዲህ ከላይ ኢህአፓ የሚያወጣውን መግለጫ ጭምር መልሶ ሊመለከተው የሚገባው ህወሓት የሚመጣው ለኢትዮጵያ መልካም ነገር ይዞ ነው፣ በተለይ ለአማራው መልካም ነገር ይዞ ነው የሚለውን አብሮ ሊታይ የሚገባ የፖለቲካ ጥያቄ ነው። እቀጥላለሁ። በራያ ቆቦና ባለማጣ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎችና ውጥረቶች መኖራቸውንም የሚያሳዩ መረጃዎች ወጥተዋል። በራያ ቆቦና ባለማጣ ቀጠናዎች ትላንትና አመሻሹን ያልተለመደ ወታደራዊ ስምሪቶች እንዲሁም ደግሞ የምሽግ ማስወጣትና የመሳሪያ ተከላ እንቅስቃሴዎች እንደነበሩ መረጃ ምንጮች ገልጸዋል። በትላንትናው ዕለት ከመሆን ወደ ራያ አላማጣ በርካታ የህወሓት ታጣቂዎች መንቀሳቀሳቸውን ተከትሎ ባለማጣ ከተማ ያልተለመደ ስምሪት ታይቷል። በተጨማሪም በራያ ዋጃ ጥሙጋ አዲስ ቀኝ ድንጋይ ቀበሌ አካባቢ ምሽግ ሲቆፍሩ የነበሩ የህወሓት የቁፋሮ ማሽነሪዎች አካባቢውን ለቀው እንዲወጡ ተደርጓል። በራያ ቆቦ በተካሄደው በሚሊሻ ምረቃ ስነስርዓት ተከትሎ በቆቦ ከተማ በርካታ የሚሊሻ አባላት በቡድንና በተናጠል በከተማው ውስጥ አመሻሹን የረብሻ ተኩስ እና ሩምታ ተኩስ ከፍተው እንደነበር መረጃዎች ገልጸዋል። አንድ ንጹህም ጤና ጣቢያ አካባቢ መገደሉን በሚሊሻዎች መረጃዎች ገልጸዋል። በራያ ግንባር ከፍተኛ ወታደራዊ ክምችት መኖሩን የሚገልጹት የመረጃ ምንጮች ህወሓት ቀደም ብሎ በአካባቢው ካበርገሌ፣ ዛታ፣ ኮረም ወደዚህ አካባቢ ታጣቂዎቹን ሲያንቀሳቀስ በመከላከያ በአማራ ክልል በኩል ሚሊሻዎችና በርካታ የጦር መሳሪያዎች ወደ አካባቢው እየገባና እየተከማቸ ነው የሚገኘው። በትላንትናው ዕለትም ካለማጣ፣ ከራያ ባላ፣ ከራያ አለማጣ እና ከኮረም ደጋማ አካባቢዎች የተውጣጡ ሚሊሻዎች በርካታ ቁጥር ያላቸው መመረቃቸውን መረጃዎቹ ገልጸዋል። እነዚህ በመከላከያ ድጋፍ የሚደረግላቸው ሚሊሻዎች ናቸው። ሌላው ህወሓት በራያ ቀጠናዎች የመክት ዘመቻን በተመለከተ ህዝባዊ ውይይት እያደረገ መሆኑንም ዛሬ የሚገልጹ መረጃዎች ወጥተዋል። በመቀሌ፣ ባለማጣ፣ በማይጨው፣ በመሆንና በሌሎች የትግራይ ቀጠናዎች የመክት ዘመቻ በሚል ርዕስ ህዝባዊ ውይይቶችን እያደረገ እንደሆነም መረጃዎች ገልጸዋል። ስብሰባዎቹ ያተኮሩት በቅርቡ የሚኖረውን መክት ዘመቻ እና ህዝቡ ከታጣቂ ኃይሎች ጋር የሚኖረውን ቃል ኪዳን በተመለከተ እንደሆነ ነው። እንግዲህ ከላይ በመግለጫውም ሰሞነኛ መግለጫ ላይ እንዳነሱት ከዚህ ጋር የተያያዘ ነው። የህወሓት ሊቀመንበር ዶክተር ደብረጽዮን ትላንትና መቀሌ በነበረ ስብሰባ አሁን እኛ ከበባ ውስጥ አይደለንም፣ አስተማማኝ የውጭ አጋሮች አሉን፣ ስለዚህ አብይ አህመድ እኛን ከበባ ውስጥ ሊያስገባን የሚችልበት እድል የለም የሚል ንግግር ማድረጋቸውም ይታወቃል። ወደ ግንባር መረጃዎች ስመለስ ወደ ደቡብ ወሎ አምባሰልና አካባቢ መስሉ መረጃዎች ነው የማስከትለው። በደቡብ ወሎ አምባሰል ተራሮች አካባቢ ከባድ ውጊያዎች መቀጠላቸውን መረጃ ምንጮች ገልጸዋል። በደቡብ ወሎ ዞን አምባሰል ተራሮች አካባቢ በተለያዩ አቅጣጫዎች የሚደረጉ ወታደራዊ ዘመቻዎች እና ውጊያዎች እንደቀጠሉ መሆናቸውን የገለጹት የአካባቢ መረጃ ምንጮች ወደ አምባሰል ተራሮች በተደጋጋሚ የሚደረጉ ዘመቻዎች ከተንታ፣ ከደላንታ፣ ከወገልጤና፣ ከኩታበር፣ ከውጫሌ፣ ከመርሳና ከወልዲያ ጭምር ወደ አካባቢው ወታደራዊ እንቅስቃሴዎች መኖራቸውን ገልጸዋል። በዛሬ በአምባሰል ወረዳ 018 ወይም ደግሞ ሚላዋ ተብሎ በሚጠራው አካባቢ ፋኖን በሌሊት ለማፈን ከገባ የ35ኛ ክፍለ ጦር ኃይል ጋር በተደረገ ውጊያ ጉዳት መድረሱን ነው መረጃ ምንጮቹ የገለጹት። በዚህ ውጊያ ላይ የነፍስ ወከፍና የቡድን መሳሪያዎች በፋኖች ስለመግባታቸው፣ ከፍተኛ ወታደራዊ ኪሳራ ስለመድረሱ የመረጃ ምንጮቹ ጠቁመዋል።
ከዚህ ጋር በተያያዘ ዘጌት ብሎ የወጣ መረጃ በአምባሰል ቀጠና ዘጌት ብሎ የወጣው መረጃ በወልዲያ አቅራቢያ በሚገኙት መርጦና ዘይት በር ተብሎ በሚጠሩት አካባቢዎችም ወደ ደላንታ መውጫዎችም ዛሬ ማለዳ ጀምሮ የከባድ መሳሪያ ድምፅ እንደሚሰማ ተጠቁሟል። ትላንትና አምባሰል ወረዳ ሚላዋ ተብሎ በሚጠራው በነበረው ውጊያ ሁለት የሻለቃ አመራር፣ አንድ የ50 አለቃ መሪ ቁጥራቸው በላይ ያልታወቀ የመንግስት ወታደሮች በፋኖ ስለመማረካቸው መረጃዎች ገልጸዋል። በጥቃቱ 3 ብሬን መትረጊሶችን ጨምሮ ከ30 በላይ ክላሽንኮቭ ወይም ደግሞ ኤኬ 47 የሚባለው የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው ሲገለጽ ውጊያው ዛሬም እንደቀጠለ ነው። ከውጫሌ እና ከውርጌሳ ወደ አካባቢው ሐይቅን ጨምሮ ወደ አካባቢው ዛሬ ተጨማሪ ኃይል ዙ 23ን ይዞ ስለመንቀሳቀሱ የወጡ መረጃዎች ገልጸዋል። ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ አንጨቆረር ከተማ ዛሬ ማለዳ በሚሊሻና በአድማ ብተና ካምፕ ላይ ፋኖ ፈጸመው ጥቃት ጉዳት መድረሱ ታውቋል። ከደብረ ብርሃን ከተማ በቅርብ ርቀት ላይ በምትገኘው አንጨቆረር ከተማ ዛሬ ማለዳ 11 ሰዓት ፋኖ አባላት በፈጸሙ ድንገተኛ የደፈጣ ጥቃት በሚሊሻ በአድማ ብተና አባላት ላይ ጉዳት መድረሱን አካባቢ የወጡ መረጃዎች ገልጸዋል። ወደ አንጨቆረር ከተማ የገቡት የፋኖ አባላት ጥቃቱን ያካሄዱት በአድማ ብተናና በሚሊሻ ካምፕ ላይ እንደሆነ የገለጹት የመረጃ ምንጮች በቁጥር ያልታወቀ ወታደራዊ ጉዳትና ወታደራዊ ኪሳራ መድረሱን ገልጸዋል። ጥቃቱ የተፈጸመው በነጎድጓድ ክፍለ ጦር እንደሆነ የገለጹት የመረጃ ምንጮች በደብረ ብርሃን ከተማ የቀድሞ የፋኖ ከፍተኛ አመራርና የአሁኑ የባሶ ወረና ወረዳ የጸጥታ ኃላፊ በትላንትናው ዕለት እርምጃ የወሰደው ይኸው ነጎድጓድ ክፍለ ጦር ነው። በደብረ ብርሃንና በአካባቢ የሚንቀሳቀሰው የፋኖ ክፍለ ጦር ነው ዛሬም ውጊያውን እያደረገው። ትላንትና የባሶ ወረና ወረዳ ምክትል የጸጥታ ኃላፊ እርምጃ የወሰደው ደብረ ብርሃን ከተማ ውስጥ መሆኑን የገለጸው ነጎድጓድ ክፍለ ጦር የእርምጃ የተወሰደበት የአሁኑ የጸጥታ እና ደህንነት ኃላፊ የቀድሞ የፋኖ መሪ እኗሪ ሰሲት ተብሎ በሚጠሩ ቀጠናዎች የፋኖ መሪ በነበረበት ጊዜ በፋኖ የውጊያ ዘመቻዎች ላይ መረጃውን በማሽለክ በርካታ የፋኖ አባላት በትንሹ ከ100 በላይ የፋኖ አባላት ሰሲትና እኗሪ ከተማ ውስጥ ጉዳት እንደርስባቸው ከበባ ውስጥ እንዲገቡ ከተማረኩ በኋላ እርምጃ እንዲወሰድባቸውና መረጃ እንዳያወጡ በሚል እንዲገደሉ ትዕዛዝ ሰጥቷል። የፋኖ መሪ ሆኖ እንግዲህ በመከላከያ እጅ የገቡ የፋኖ አመራር እንዲገደሉ ትዕዛዝ የሰጠው እሱ ነው በሚል ትላንትና የፋኖ ቃል አቀባይ በዚሁ ቀጠና ለኢትዮ ፎከስ መግለጹ ትላንትና ተዘግቧል። ወደ ቀጠናዊ መረጃዎች ሲሄድ በእርግጥ ይሄኛውም አጠቃላይ ኢትዮጵያን የፖለቲካና ዲፕሎማሲ ወታደራዊ ጉዳይ እየተመለከተ ነው። ግብጽ በአፍሪካ ቀንድ በሱዳን ጉዳይ ያላትን የቀደመ ስትራቴጂካዊ ተጽዕኖ መልሳ ለማጠናከር የቀጠናውን ባለቤትነት ለመቆጣጠር ንቁ የሆነ ዲፕሎማሲያዊ እንቅስቃሴ እያደረገች እንደሆነና ከወትሮ የተለየ የጂኦፖለቲካ የበላይነትን ለመውሰድ እየተንቀሳቀሰች እንደሆነ የፖለቲካ ተንታኞች ይገልጻሉ። በቅርቡ የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ከአሜሪካ ከፍተኛ ልዑካን ጋር ባደረጉት ውይይት የሱዳን የተኩስ አቁም ስምምነትን በበላይነት ለማስተባበር ብሔራዊ ተቋማትን በሱዳን መልሶ ለማደራጀት የናይል ውሃ ደህንነትን ለማረጋገጥ እንደዚሁ በሌሎች የአፍሪካ ቀንድ የቀይ ባህር የብሔራዊ ጉዳዮች የአፍሪካ ቀንድ የደህንነት ጉዳዮች ላይ መነጋገራቸው ነው የተገለጸው። ከአሜሪካ ጋር ይህንን አጠቃላይ ይህንን ቀጠና የሱዳንን የአፍሪካ ቀንድን እንዲሁም ደግሞ የምስራቅ አፍሪካና የቀይ ባህርን ጉዳይ ግብጽ የራሷ ብሔራዊ ደህንነት አድርጋ እንደምትመለከተው ለአሜሪካ መግለጻቸውን የውጭ ጉዳይ ሚኒስትሩ መረጃዎች ጠቁመዋል። የካይሮ አካሄድና ስትራቴጂካዊ ግቦችን በተመለከተ ግብጽ የሱዳን ጦርነት ከባድ የሰብአዊ አደጋ እያስከተለ በቆየበት ሁኔታ ለሱዳን መደበኛ ጦር አርኤስኤፍ ለሱዳን መደበኛ ጦር አርኤስኤፍ ሳይሆን ሳፍ ሱዳን አርሚ ፎርስ ተብሎ ለሚጠራው የአልቡርሃን ጦር የወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ድጋፏን እያደረገች እንደሆነ ተገልጿል። ይህም በሱዳን ላይ ያላትን የበላይነት ለመጠየቅ የካይሮ ፍላጎት የሚያስፈጽም መንግስት በካርቱም እንዲኖር ለማስቻል እየተደረገ ያለ ጥረት እንደሆነ መረጃዎች ይጠቁማሉ። የኢትዮጵያን ሚና መገደብ በሚለው የግብጽ የውጭ ዲፕሎማሲ ላይ ካይሮ ተከታታይ እንቅስቃሴዎችን እያደረገች ያለችው የኢትዮጵያን ቀጠናዊ ሁኔታውን ሙሉ በሙሉ ለመገደብና ከበባ ውስጥ ለማስገባት የኢትዮጵያን ተጽዕኖ ለመግታት እንደሆነ ተንታኞች ይገልጻሉ። ግብጽ በናይል ወንዝ ላይ የተገነባውን የህዳሴ ግድብ እንደ ህልውና ስጋት የምታየው በመሆኑ በሱዳን በአፍሪካ ቀንድ የምታደርጋቸው ማናቸውም እንቅስቃሴዎች በቀጥታ ከውሃ ደህንነትና ከውሃ ፖለቲካ ጋር የተያያዙ እንደሆኑ እየተገለጸ ነው የሚገኘው። የግብጽ የውጭ ጉዳይ ሚኒስትር አብደላቲ በኢትዮጵያ የታላቁ ህዳሴ ግድብ የውሃ ሞላልና አስተዳደር ጉዳይ ከታችኛው የተፋሰሱ ሀገር ግብጽና ሱዳን ጋር ያለምንም ቅንጅት አንድ ወገን ውሳኔ ብቻ እየተካሄደ ነው ሲሉ እንደዚሁ ወቅሰዋል። ሚኒስትሩ ይህንን ያሉት በካይሮ ከሞዛምቢክ የውጭ ጉዳይ ሚኒስትር ማሪያ ማኑኤል ሉካስ ጋር በነበራቸውና በሰጡት ጋዜጣዊ መግለጫ ነው።
ባድር አብደላቲ መግለጫቸው ዓለም አቀፍ ድንበር ተሻጋሪ ወንዞችን አጠቃቀም በዓለም አቀፍ ሕግ የሚገዛ መሆኑን ጠቅሰው ኢትዮጵያ ግን የግድቡን አስተዳደር ፖለቲካዊ አድርገዋለች ሲሉ ክስ አቅርበዋል። ያለ ቅንጅት የሚደረግ የውሃ ማከማቸት የናይልን ውሃ መጠን በመቀነስ የታችኞቹን ሀገራት የመጠጥ አቅርቦት ያሳጣል። ቀደም ሲል ያለ ቅድመ ማስታወቂያ የተከፈቱ የግድቡ በርካታ የሱዳን ላይ ከፍተኛ የጎርፍ አደጋ፣ የግብፅ ደግሞ የውሃ መጠን መዋዠቅን አስከትለዋል ሲሉም ክስ አቅርበዋል። በግብፅ በናይል ተፋሰስ ሀገራት ላይ የሚካሄዱ ልማት እንቅስቃሴዎችን አትቃወም ያሉት የኢትዮጵያ ደግሞ ባለስልጣናት ካይሮ ግልጽ የሆነ የቅኝ ግዛትን አቋም ይዛለች የሚል ምላሽ ሰጥተዋል። በቅርቡ የወጡ የፖለቲካና ስትራቴጂካዊ ትንተና ጽሁፎች እንደሚጠቁሙት በተለይ የውሃ ደህንነትና የናይል ወንዝ የባህር በር የማግኘት ጉዳዮችን በተመለከተ ቀይ መስመር ነው የሚለው የውጭ ጉዳይ ተቋም ትንተና በግብፅ በኩል ምላሽ የተሰጠበት ነው። በዚህ መሰረት ግብፅ 1959 የቅኝ ግዛት ዘመን ስምምነቶችን በመያዝ ቬቶ ወይም ደግሞ የመከልከል መብትን በብቸነት ጠቃሚ ለማስከበር እየሞከረች ነው ሲል ጽሁፉ ተችቷል። እነዚህ ስምምነቶች 86% የውሃ ምንጭ የሆነችውን ኢትዮጵያና የላይኛው ተፋሰስ ሀገራትን ያገለሉ በመሆናቸው ኢትዮጵያ እንደማትቀበል ጽሁፉ ይገልጻል። የአባይ ግድብን በተመለከተ ተፋሰሱ ሀገራት ትብብር ማዕቀፍ የግብፅን ብቸኝነት የበላይነት የቀየረ ታሪካዊ እርምጃ ስለሆነ የላይኛው ተፋሰስ ሀገራት በውሃው ላይ ፍትሃዊ አጠቃቀም እንዲኖራቸው በር ከፋች እንደሆነም ይገልጻል። የኢትዮጵያ ወደ ዓለም አቀፍ ገበያ ለመውጣት የሚታደርገውን ደህንነት ለመገደብ የሚደረገው የግብፅ ስልታዊ መስመር ለመከልከል የሚደረገው ጥረት እንደዚሁ ብሔራዊ ጥቅምን እና ህልውና አደጋ ላይ እየጣለ ነው ሲል ገልጿል። ግብፅና ኤርትራ የቀይ ባህር ደህንነት አስተዳደር በሚመለከት ሰሞኑን በባህሩ ጋር የሚዋሰኑ ሀገራት ብቻ የሚል አቋም ማራመዳቸው ኢትዮጵያን በቀጠናው ለማግለልና ከበባ ውስጥ ለማቆየት ያለመ ነው ሲል እንደዚሁ በውጭ ጉዳይ ተቋም በኩል የወጣው ጽሁፍ ይተነትናል። የሱዳን መረጃዎች ላስከትል። በደቡብ ሱዳን የመንግስት ስትራቴጂ ባለሙያ ከሱዳን ፈጥኖ ደራሽ ኃይል ጋር የምታደርገውን ቸልተኝነት የምትቀጥል ከሆነና ተባባሪነቷን የምትቀጥል ከሆነ በሱዳን በኩል በደቡብ ሱዳን ላይ እርምጃ ሊወሰድ እንደሚችል ማስጠንቀቂያ ተሰጥቷል። በርካታ የደቡብ ሱዳን ዜጎች በወታደርነት እየተሰለፉ መሆናቸውን ለአርኤስኤፍ ጠቅሰዋል። በዚህም ምክንያት በደቡብ ሱዳንና በሱዳን መካከል ያለው የደህንነትና የትብብር ጉዳይ አደጋ ውስጥ ገብቷል ሲሉ ነው የሱዳን ባለስልጣናት ማስጠንቀቂያ የሰጡት። ሌላው ወደ ኤርትራ የተጓዙትን የሱዳኑን አልቡርሃንን በተመለከተ ከወጡ መረጃዎች መካከል አልቡርሃን በኤርትራ ድጋፍ ዋና ዋና ወታደራዊ አመራሮች ስልጠና እየወሰዱላቸው እንደሆነና ከነዚህ ጋር ለመነጋገር የተንቀሳቀሱበት ነው ሲሉ የሱዳን ሚዲያዎችም ይህንን አውጥተዋል። ሌላው በሱዳን ውስጥ በረሃድና አቡዳካን ገጠራማ አካባቢዎች የሚገኙ አልሙሳልሚያ ተብሎ የሚጠሩ አካባቢዎች ዛሬ በፈጥኖ ደራሽ ኃይሉ ቁጥጥር ስር መግባታቸውና ከፍተኛ የአየር ድብደባ መፈጸሙን የወጡ መረጃዎች ገልጸዋል። የሶማሊያ መከላከያ ሚኒስትር አህመድ ሞአሊ ፈቂ የቡድኑ 9ኛ ከፍተኛ አመራር የሆነውን የአልሸባብን ማለት ነው ዛሬ መግደላቸውና 50 አጃቢዎችን ጨምረው እርምጃ መውሰዳቸውን ገልጸዋል። ፑንትላንድ ቦሳሳ እና ላግ ተብለው በሚጠሩ አካባቢዎች የፑንትላንድ ኃይል በፑንትላንድ መከላከያ ጋር ውጊያ እያደረጉ ነው። እንደራሳቸውን የፑንትላንድ ኃይል ብለው የሚጠሩና በሞቃዲሾ የሚደገፉት እንዲሁ ደግሞ የፑንትላንድ ህጋዊ መንግስት ነኝ የሚሉ ታጣቂዎች በእነዚህ በተጠቀሱት ቦሳሶ እና ላግ ተብለው በሚጠሩ አካባቢዎች ውጊያ እያደረጉ ነው የሚገኙት። ከዚህ ዙሪያም እንደዚሁ በዚህ ጉዳይ ዩናይትድ አረብ ኤሚሬትስ በጀርባ እንዳለች ነው የሚገለጸው። የመጨረሻው መረጃችን የየመን ሁቲዎች የቀይ ባህርን መስመር ለመዝጋት እና እንዲሁም ደግሞ የሳውዲ አረቢያን የባህር ክልል ሙሉ በሙሉ ስለመዝጋታቸው እና በዚህ የሚደረጉ እንቅስቃሴዎች ላይ አደጋ ይገጥማቸዋል የሚል ማስጠንቀቂያ መስጠታቸው ታውቋል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ የባህር ማዕቀብ መጣላቸውን እየገለጹት ሳውዲ አረቢያ የሁቲዎች ወደቦችና የሰና አየር ማረፊያን ዘግታለች በሚል አይን ላይን ወይም ደግሞ እንግዲህ አይን ያወጣ አይኑ ይውጣ የሚል የሄሞራቢን ህግ ተግባራዊ ለማድረግ እንደሆነ የሁቲ ቃል አቀባይ በአሰራጩት ቪዲዮ ላይ ገልጸዋል። እንግዲህ ከሳውዲ አረቢያ የሚነሱ መርከቦችም ሆነ ወደ ሳውዲ አረቢያ የባህር ክልል የሚጠጉ የትኞቹ መርከቦች አደጋ ውስጥ እንደሆኑ ሁቲዎች ገልጸዋል። ይህም እንግዲህ የቀይ ባህርን መስመር ለመዝጋት መቃረባቸውን ያሳያል። ሳውዲ አረቢያ የሁቲዎች ማዕቀብ አጥብቃ ያወገዘ ሲሆን ማዕቀቡ ሳውዲ በያኑብ ወደቧ በኩል በቀይ ባህርም የምታደርገውን የነዳጅ ኤክስፖርት ለማስተጓጎል ያለመ የኢራን ግፊት ነው በሚል ሳውዲ አረቢያ አውግዘዋለች። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ